ባለፉት አመታት ይህን የሀገር በቀል የኢኮኖሚ ሪፎርም ተከትሎ ቱሪዝም ዘርፍ ላይ በተሰጠው ልዩ ትኩረት በርካታ የቱሪዝም መዳረሻዎች በሀገራችን ውስጥ መልማት ችለዋል። ለነዚህ እንደማሳያ የገበታ ለሸገር፣ የገበታ ለሀገር እና በተለያዩ የሀገራችን ክፍል በግሉ ዘርፍም ጭምር እየተሰሩ ያሉ ሆቴሎች፣ ሎጅ፣ ሪዞርት፣ ሬስቶራንቶችን መጥቀስ ይቻላል። ከዚህም በተጨማሪ ትልልቅና ግዙፍ የሆኑ የስብሰባ ማዕከሎች፣ አዳዲስ ሙዚየሞች በአዲስ አበባ እንኳን ብናይ ከብሔራዊ ሙዚየም በተጨማሪ የሳይንስ ሙዚየም፣ የተለያዩ የፐብሊክ ፓርኮች፣ የህዝብ ፓርኮች እና ማዕከሎች፣ ሙዚየሞችም ጭምር የተከፈቱበትን ሁኔታ እናያለን ማለት ነው። በሀገራችን ውስጥ የቱሪዝም እንቅስቃሴው በዋናነት በባህል በታሪክና በተወሰኑ የተፈጥሮ ሀብቶች ላይ ትኩረት ከማድረግ ባሻገር ያን የመጠበቅና የማልማት የማስተዋወቅ ስራው እንዳለ ሆኖ አዳዲስ ዳይቨርሲፋይድ ሆኖ አዳዲስ ሩቶችን የመለየት አዳዲስ ፕሮዳክቶችን ወደ ገበያው የማምጣት ከደንበኛ አንፃር ከዚህ በፊት በአውሮፓና ሰሜን አሜሪካ ተንጠልጥሎ የነበረውን ገበያ አዳዲስ ገበያዎችን በኤሽያ ለምሳሌ ወደ ቻይና፣ የአፍሪካን ገበያ፣ የሀገር ውስጥ ቱሪዝምን፣ የመካከለኛው ምስራቅ፣ የምስራቅ አውሮፓ እና የተለያዩ አዳዲስ ገበያዎችንም ጭምር ማየት የተቻለበት ነው ማለት ነው። ስለዚህ አዲስ ፕሮዳክት አዲስ ገበያ መፈለግ የጀመርንበት ወቅት ነው። ዘርፉን በሰለጠነና በተማረ ሰው ኃይል እንዲመራ ከማድረግ አንፃር በዩኒቨርሲቲ በቲቬት የተመረቁ ወጣቶችን ወደ ዘርፉ የሥራ ዕድል እንዲፈጠርላቸውና ተጨማሪ ለኢኮኖሚው አስተዋጽኦ ወይም ለማክሮ ኢኮኖሚው አስተዋጽኦ ማበርከት እየተቻለ ያለበት ሁኔታ አለ። በተመሳሳይ የውጭ ምንዛሬ ከማግኘት አንፃር የውጭ ቱሪስቶችን ቁጥር በመጨመር የውጭ ምንዛሬ ገቢን ለማሳደግም ጥረት እየተደረገ ይገኛል ማለት ነው። እንደ አጠቃላይ በቱሪዝም ዘርፍ በተሰጠው ትኩረት በተለይ የቱሪዝም ሚኒስቴር ራሱን ችሎ እንዲቋቋምና ስራዎች እንዲያከናውን ከማድረግ ጋር ተያይዞ በርካታ የቅርስ ሀብቶች እንዲለሙ እና ወደ ቱሪዝም ገበያ እንዲሸጋገሩ የተደረገበት በበርካታ ብሔራዊ ፓርኮች ውስጥ ፓርኮች እንዲጠበቁ የዱር እንስሳት እንዲጠበቁና በእነዚህ በፓርክ አካባቢ ያሉ የመሰረተ ልማት ጉዳዮች እንዲሟሉ እና የቱሪዝም ማዕከል እንዲሆኑ እየተደረገ ነው። አካባቢው ማህበረሰብ በአሁኑ ሰዓት እየሰራ ያለው የግብርና ስራ በአሁኑ ሰዓት ያካሄደ ያለው የንግድ እንቅስቃሴ ጋር ተናባቢና ጎን ለጎን ተጨማሪ የላይቭሊሁድ ኦፕሽን ወይም የኑሮ ማሻሻያ አማራጭ ሊሆኑ የሚችሉ ናቸው። ስለዚህ ህብረተሰቡን ተጠቃሚ ለማድረግ ከፍተኛ አቅም ያለው ማለት ነው። ስለዚህ ኢኮኖሚውንም ይደግፋል። ባህሉን በአካባቢው ላይ እየተደረገ ያለውን ሁኔታም ካየን ደግሞ ሙዚቃው ይቀርባል፣ አኗኗሩ ይቀርባል፣ ምግብ ስርዓቱ ይቀርባል፣ አልባሳቱ ይቀርባል። እነኚህ ደግሞ የህብረተሰቡን አጠቃላይ የባህል ኩራት መሆን የሚችሉ ናቸው። ስለዚህ ከኢኮኖሚ ተጠቃሚነቱ ከምጣኔ ሀብታዊ ጥቅም ባሻገር የህብረተሰብ ተጠቃሚነቱን ባህሉን በኩራት እንዲያስተዋውቅ ስለዚህ ማህበራዊ አስተዋጽኦም ጭምር ማህበራዊ ጠቀሜታም ጭምር ያላቸው ጉዳዮች ናቸው። ከዚህ አልፎ አጠቃላይ እንደ ህብረተሰብ ለትውልድ መሸጋገር የሚችል ሀብትም ነው እየፈጠርን ያለ ነው። ይሄ ደግሞ በዘላቂነት አጠቃላይ የሰስተነብል የሆነ ዘላቂ የሆነ የኢኮኖሚ ተጠቃሚነትን ከማረጋገጥ አንፃር ትልቅ ጥቅም አለው፣ ፖለቲካም ጥቅም ይኖረዋል ማለት ነው። ስለ ምድር አፈጣጠር አጠቃላይ ከዛ ጋር ተያይዞ በውስጥ ሊገኙ ስለሚኖሩ ሚነራሎች እና ሳይንሳዊ ዕውቀት አስተዋጽኦ ያበረክታል። ስለዚህ ለዕውቀት ለትምህርት ለጥናትና ምርምር አንዱ ጥቅሙ ነው። ይሄን መጠቀም እንችላለን። ሁለተኛውና መሰረታዊ ጥቅሙ ለቱሪዝም ነው። ለቱሪዝም እንዲህ አይነት ቦታዎች እጅግ በጣም የተለያዩ መልክዓ ምድር ያላቸው የተለያዩ ከእርሻ ጋር ተያይዞ ፕሮዳክቲቪቲ ያላቸው በአንድ አካባቢ ደግሞ ብዙ ነገር በአንድ ቦታ ነው ሀይቅ የምናገኘው፣ ተራራ የምናገኘው፣ ሪፍት ወይም ቫሊ የምናገኘው የተለያዩ የላንድስኬፕ ወይም የመልክዓ ምድር አይነቶች የምናገኘው የመሬት አፈር አይነቶችም የተለያየ ከመሆን ጀምሮ ማለት ነው። በዛ ምክንያት የሚኖረው ሰው ባህል አኗኗርም የተለያየ ይሆናል። ስለዚህ ይሄን አይነት መልክዓ ምድር ያለው ቦታ ለቱሪዝም እጅግ በጣም አመችና ሳቢ ማራኪ ስለሆነ ለቱሪዝም ለማዋል ትልቅ እድል አለው ማለት ነው። ሶስተኛውና መሰረታዊ ጥቅም ደግሞ ለዘላቂ ልማት